ጤና ይስጥልን እንደምን አላችሁ እንደምንስ ከርማችኋል ውድ አድማጭ ተከታታዮቻችን ዛሬ በርካታ ነገሮችን ይዘናል ከዛው ውስጥ የኢትዮጵያ መንግስት ያረጋቻል በኢትዮጵያ መንግስት የተሰገሰጉት እነዚህ ባለስልጣናት ጀነራሎች አዋጊዎች የመከላከያ ሰራዊትን ይዘው የሚጓዙ አመራሮችና በጌታቸው ረዳ መካከል የሆነ የተፈጠረ ነገር አለ በምን አይነት ሁኔታ ነው የተፈጠረው ጌታቸው ረዳ ምንድነው ፋውሉ ምንድነው የሰራው ጀነራል ጻድቃንስ ቢሆን ምንድነው ያሉት ምንስ ተሰማ ምንስ ተፈጠረ ጀነራሎቹ ለምንድነው እነዚህን ኃይሎች ሁለቱን ነጥለው ሌላ አላማ እንዳላቸው የሚያወሩት የሚሉትና በሌላ በኩል የኢትዮጵያ መንግስት በአቋራጭ ወይ ደግሞ የሶማሊያ መንግስት ከሶማሊያ ጋር ቅራኔ ውስጥ መግባታቸው ይታወቃል ከሶማሊያ ጋር ቅራኔ ውስጥ መግባታቸው እየታወቀ አቶ ሬድዋን ሁሴን የኢትዮጵያ ሰላይ ነው ሬድዋን ሁሴን እየሮጠ ሄደ ሶማሊያ የሄደበት ምክንያትስ ምንድነው የሶማሌ መንግስት ደንግጧል ሐሰን ሼክ ምንድነው ያሉት ምን አይነት አመጣጥ ነው የመጣው ለምንድነው እንደዚህ ያስደነገጥከን ምንድነው አላማችሁ ብለው ደንግጠው የሬድዋን ሁሴንን መምጣት በጣም አስደንግጧቸዋል እነዚህ ሰዎች ከኤርትራና ከግብጽ ጋር ሌላ አሊያንስ ውስጥ ናቸው የኢትዮጵያ መንግስት ግን ከነሱ ለመነጠል የሚያደርገው እንትን አለ ታክቲክ ነው እየተጠቀመ ያለው ያ ታክቲክ ታዲያ በእንደዚህ አይነት ሁኔታ ይሰራል ወይ ለምንስ እንደዚህ ዘው ብለው አንድን ሀገር ለጉብኝት ልንመጣ ነው ጠብቁን ሳይባል እንደ መንግስት ነግረው ለምንድነው ጉብኝቱን ያላደረጉት ለምንድነው ሬድዋን ሁሴን ወደ ሶማሊያ የሄደው የሚለውንም ሐሳብ እናቀርባለን ውድ አድማጭ ተከታታዮቻችን ሌላም ከኛ ጋር ካላችሁ ሌላዎችንም እናሰማችኋለን በኤርትራ በኩል ያለው ሁኔታስ እንዴት ነው ኤርትራስ ምንድነው ያለችው የኤርትራ መንግስትስ ምንድነው ኢትዮጵያን ያለው የሚሉ ሐሳቦችንም የኢትዮጵያ መንግስት ከኤርትራ የሚፈልገው የሚለውንም አንድ ላይ ጨማምረን አዋህደን ሰዓቱ ከበቃን እነግራችኋለን እና ለማንኛውም እስከ መጨረሻው እንድትከታተሉን ከወዲሁ እየጋበዝናችሁ አሁን በቀጥታ ወደ ፕሮግራሙ ስንመራችሁ በደስታና በማለት ነው ውድ አድማጭ ተከታታዮቻችን ለማንኛውም የኢትዮጵያ ጉዳይ ሁሌም ቢነሳና ብናወራው አያልቅም እዚህ ጋር ስንል ሌላ ይወለዳል እዛ ጋር ስንል ሌላ ይወለዳል የምንድነው የሚባለው የሌሎች አገር ዜጎች ኢትዮጵያ ውስጥ በሰላም መኖር ያልቻሉበት የኢትዮጵያ ህዝብ በሰላም መኖር ያልቻለበት ግድያው በየቦታው የተንሰራፋበት ባለስልጣኑ ጀነራሎች እርስ በርሳቸው መወነጃጀል የጀመሩበት ደረጃ ላይ ዛሬ ኢትዮጵያ ደርሳለች የኢትዮጵያ መንግስትና ጀነራሎቿ የኢትዮጵያ መንግስትና አካሄዶቹ የሚሉትንም ሐሳቦች አንድ ላይ አጣምረን እነግራችኋለን ጤና ይስጥልን በድጋሜ እንደምን አላችሁ ውድ አድማጭ ተከታታዮቻችን አሁን በቀጥታ ወደ ሐሳቡ እንምራችሁና እስከ መጨረሻው እንድትከታተሉን ከወዲሁ እንጋብዞታለን ሰላም ጤና ይስጥልን እንደምን አላችሁ ውድ አድማጭ ተከታታዮቻችን ሁላችሁንም ባላችሁበት ሰላምታዬ ይድረሳችሁ እያልኩኝ ለዛሬ ያዘጋጀናቸውን በርካታ ጉዳዮችን እናወራለን ከነዛ ውስጥ እስቲ ቢያንስ እነዚህ ሰዎች በአንድ በኩል ሲታዩ እብዶች ናቸው እንዴ በሀገራቸው ውስጥ እየተከናወነ ያለውን ህገወጥ ሴራ መከላከል ያቃታቸው መቆጣጠር ያልቻሉት ሰው እየተገደለ በቱሪስትነት በሀገራቸው መጥቶ እየተገደለ ያለ እነሱ ግን የአውሮፕላን ማረፊያ ትልቁ ከአፍሪካ አለ የሚባል ቢሾፍቱ ላይ ልንገነባ ነው ይላል በ15.2 ቢሊዮን ዶላር ለዛው ያ ሁሉ ገንዘብ ከየት ይመጣል የአይኤምኤፍ እና ሌሎች ገንዘቦች እኛ እንደ ዜና ነውና አስቀምጥነው እንጂ አወራነው እንጂ የሚሰሩት ፌክ ኒውስ በጣም የሚገርም ነገር ነው ለማንኛውም ዜጎች ተገለዋል ሁለት የቱርክ ዜጎች ናቸው የተገደሉት ከአዲስ አበባ በ330 ኪሎ ሜትር አካባቢ ርቀት ላይ በሚገኝ ቦታ ላይ መንግስት የሌለበት አገር ነው እንደ
እኔ እኮ በጣም የሚገርመኝ ነገር እንደዚህ ቱሪስቶቹ ራሳቸው እንደዚህ አይነት ኢትዮጵያ ያለችበትን ሁኔታ እያወቁ እንዴትስ በቱሪስትነት ወደ ኢትዮጵያ ይመጣሉ? ያም አንድ ጉዳይ ሆኖ ታዲያ የኢትዮጵያ መንግስት ይሄ ግድያ ማቆም ያልቻለው በአገራቸው ውስጥ አንድ ዜጋ የሌላ አገር ሰው ዜጋ መጥቶ በሰላም ገብቶ በሰላም መውጣት የማይችልበት ሀገር ውስጥ በምንስ አይነት ሁኔታ ነው ኢትዮጵያ ዛሬ ከፍታዋ ብላ የሚሉት? ለማንኛውም የውስጥ ችግራቸው ራሱ በጣም ተባብሷል። ምንም እንኳን እነ ጌታቸው ረዳን ከእንትን ቢያመጡም ምንድነው የሚባለው ከዚህ ከትግራይ ክልል አጃጅለው ቢያመጧቸውም ጌታቸው ረዳ እንትን ውስጥ ገብተዋል፣ ታርጌት ውስጥ አስገብተውታል። የጌታቸው ረዳ ታርጌት ውስጥ መግባት በጣም አሳሳቢ ጉዳይ እየሆነ መጥተዋል። ባለስልጣናቶቹ ሲንቁት፣ ሲረማመዱበት ምን ታውቃለህ ከማለት ደረጃ ደርሷል። ይህ የሚያሳየው የብልጽግና አመራር ሰውን እንደ ኮንደም ተጠቅሞ ጥሎ ሌላ ደግሞ መጠቀሚያ ሲያገኝ እንደገና ከፈለገውም ይሁን በገንዘብም አታለውም ይሁን በፈለጉት አካሄድ በሚፈልጉት አይነት ዘዴ ተጠቅመው ያንን ሰው ያመጡና እንደ ኮንደም ይጥሉታል። አሁን ጌታቸው ረዳ እንትን ውስጥ ገብተዋል፣ ታርጌት ውስጥ አስገብተውታል። ባለስልጣናት ደግሞ እርስ በርሳቸው ኢንተራክት ማድረግ ጀምረዋል። አንዱ አንዱን ሀሳብ አያደምጥም፣ አንዱ አንዱን ሀሳብ አያደምጥም። አሁን ለምሳሌ በባለስልጣናቱ መካከል የተነሳው እንትና ኢታማጆር ሹም ብርሃኑ ጁላ እኔ ይብቃኝ በተደጋጋሚ ይህን ነገር ሲያወራ ነበረ። እኔ ጡረታ ልውጣ ብለዋል። አትወጣም፣ የታባክ ነው የምትወጣው፣ እኔ ትተኸኝ የታባክ ነው የምትሄደው ነው የተባለው። አንድ ሰው ደክሞኛል፣ ስንት አመት ውጊያ ውስጥ ነበርኩ፣ ምርኮኛም ሆኛለሁ፣ ከዛ በኋላ ደግሞ በተለያዩ ፊልዶች ኢትዮጵያን ሳገለግል ነበር፣ ተቀመጥኩ አረፍኩ ባልኩበት ጊዜ ነው እንደገና ወደ ብልጽግና ኢሳባችሁኝ። ስለዚህ እኔ ደክሞኛል፣ ልጆቼን ላሳድግበት እያለ ነው። እያንዳንዱ ባለስልጣን በነገራችን ላይ የሚያገኘውን ገንዘብ የሚዘርፈውን ዘርፈዋል። በየትኛውም ስርዓት ከዚህ ቀደም ባለፉት ስርዓቶች አንድም መንግስት ውስጥ እነዚህ የወታደራዊ ባለስልጣናት፣ የመከላከያ ባለስልጣናት ገንዘብ እነሱና ገንዘብ ተገናኝቶ አያውቅም። ምክንያቱም ፊልዳቸው የገንዘብ ቦታ አይደለም። ግን በአሁኑ ዘመን እነ ብርሃኑ ጁላ ሁሉ ገንዘብ በገንዘብ ናቸው፣ ጠግበዋል። ገንዘብ መሳሪያ ሲላኩ እኔ ብለው ተሽቀዳድመው ነው የሚሄዱት ነው የሚባለው። ምክንያቱም አንድ ሰው መሳሪያ አንድ ማለት ቡድን ግብረ ኃይል ከመከላከያ ነው የሚላኩት መሳሪያ ለመግዛት ሲላኩ በርካታ ብር ይሰጣቸዋል ተብለዋል። ከብልጽግና በርካታ ብር ሄደው ገዝተው ሲመጡ ከዛ ከመሳሪያው ላይ የሚያገኙት ገንዘብ አለ ከብልጽግና ከሚሰጣቸው ውጪ። ስለዚህ በዛ አይነት ሁኔታ እና ሌሎች በጦርነት ወቅት ገብተው የዘረፉትንና መሳሪያ ግዢ ላይ ያገኙትን ጠርቀም ያለ ገንዘብ አሰባስበዋል። ዛሬ ቀሪ ህይወታቸውን የሚያሳልፉበት አለበለዚያ ደግሞ ቀሪ ህይወታቸውን በተደላደለ ኑሮ የሚኖሩበትን ገንዘብ አግኝተዋል። ስለዚህ ሁሉም የብልጽግና የመከላከያ ሰራዊት አባላት ሁሉም ይሄና ይሄ ማለት አይደለም አንልም፣ ሁላቸውም ዛሬ ጦርነት በቅቶናል፣ እኛ
እንረፍበት ይላሉ። ገሚሶቹ ደግሞ ላለማስነቃት በውስጥ በኩል ችግራቸውን ሲያወሩ ልክ በቃ ከብልጽግና መላቀቅ እንደሚፈልጉ ነው የሚናገሩት። ነገር ግን ሰውየው ፊት ሲቀርቡ እና ይሰማኛል ብለው ስለሚሰጉ የቅርብ የወታደሮች አባላት ወይ ደግሞ የመንግስት ባለስልጣናት ሲያናግሯቸው ለብልጽግና እንደሚሞቱና ከብልጽግና ጋር ላስት ፎርኤቨር እንደሚዋጉ ነው የሚናገሩት፣ ራሳቸውን ደብቀው ማለት ነው። ግን በእጅ አዙር ሲጠየቁ እኛ ደክሞናል፣ እንዴት እንደምንለይ ግራ ገብቶናል እንጂ ከዚህ ስርዓት እኮ እኛ እንለያለን እድሉን ብናገኝ፣ ግን በየትኛው መንገድ አድርገን እንለይ፣ ጡረታ እንውጣ ብንልም አልቻልንም። እነ መሐመድ ተሰማ ጀነራል መሐመድ ተሰማ እና የአየር ኃይሉ ሁሉ ስልጣኑን ማለት ያላቸውን ከብልጽግና ጋር ያላቸውን ትስስር ለቀው ያገኙትን ገንዘብ በሰላም መብላት ይፈልጋሉ፣ ልጆቻቸውን ማሳደግ ይፈልጋሉ። ግን በየትኛው አቅጣጫ አልተቻላቸውም እና ወጥሮ ይዟቸዋል። ሰውየው ወጥሮ ስለተያዙ መፈናፈኛ አጥተው ቁጭ ብለዋል። ነገር ግን እርስ በርሳቸውም አሁን እየተፈራሩና እርስ በርሳቸውም ይወነጅለኛል ብለው እየተፈራሩ ነው። ምክንያቱም እኔ እንደዚህ ብዬ ብናገር ከስራ መባረሩን ይወዱታል። ከስራ መባረሩን አይደለም ፍራቻቸው እገደላለሁ ወይ ይታሰራለሁ፣ ልክ የሰላም ሚኒስቴሩ እንደታሰረው እና ሌሎች እንደተወገዱት እወገዳለሁ ብለው ነው ፍራቻቸው። ያገኘሁትን ገንዘብ ራሱ በሰላም እንዲበላ እድሉን አላገኝም ብለው ነው ፍራቻቸው እንጂ እርስ በርሳቸው እንትን ውስጥ ነው ያሉት። አንዱ አንዱን ይፈራል እንጂ በመሃላቸው ያለው ሹክቻውም በጣም ከፍቷል። ከዚህ ስርዓት ተላቀው ሌላ ኑሮ፣ ሰላማዊ ኑሮ መኖር ይፈልጋሉ። አሁን የተነሳው ነገር በነገራችን ላይ የተነሳው ነገር ምንድን ነው? በነጌታቸው ረዳና በነጻድቃን ገብረተንሳኤ ምክክር እንትን ያለ ሀሳብ አለ። ያ ሀሳብ ምንድን ነው? የማይቀረው ጦርነትን እንጀምር እየተባለ ነው። የማይቀረውን ጦርነት እንጀምር በየትኛው አቅጣጫ ተብሎ ተወያይተዋል። ጀነራል ጻድቃን፣ የመሐመድ ተሰማ እና ማነው ብርሃኑ ጁላ ሁሉም ከተስማሙ ኋላ እነ ጌታቸው ረዳ ጦርነቱ የሚካሄድበትን እንዴት እንደሚካሄድ የኤርትራን ደካማ ጎን በየትኛው መንገድ እንትን እንደሚሉ ንድፉን አስቀምጠዋል። አሁን ይህን በሚያስቀምጡበት ወቅት ላይ እነዚህ ጀነራሎች ጌታቸው ረዳ ጦርነቱ ቦታ ሄዶ አያዋጋ፣ ጻድቃን ሄዶ አያዋጋ። ምክንያቱም እሱም ጡረታ ነው፣ አሁን በጣም ደክመዋል እና ሊያዋጋ ብል እንኳን አይፈቀድለትም። የትግራይ ኃይሎች ምንም እንኳን መጠቀሚያ ሊያረጋቸው ቢያመጣቸውም አሁን ጻድቃን ጦርነት ምራ ተብሎ አይሰጠውም። ፍራቻ አለው። ምንም እንኳን ቢሆን እነሱ መጠቀሚያ አድርጎ ነው ያመጣቸው። አሁን በዛ ምክንያት እነ ጌታቸው ረዳ ይህንን ሀሳብ ሲያነሱ የነሱን ደካማ ጎንና ጦርነቱ መካሄድ እንዳለበት ሲናገሩ እነዚህ ጦርነቱ የሰለቻቸው በየግንባሩ ላይ ጦሩን ሲያሰማሩና ጦሩን ሲያዘምቱ ያሉት ጀነራሎቹ ስልችት ስላላቸው፣ ምክንያቱም በአማራ ክልል ሌላ ጦርነት ስላለ በኦሮሚያ ክልልም ጦርነት ስላለ ስልችት ስላላቸው ምንድን ነው ያሉት? በአይነ ቁራኛ እነሱን መመልከት ጀምረዋል። ለምንድን ነው እንደዚህ አይነት ርካሽ የሆነ ንግግር የሚያደርጉት? እኛ ጦርነት ሰልችቶናል። ከዛ ከስብሰባ በኋላ ከተለያዩ በኋላ ነው ጌታቸው ረዳ አንተ ምን አይነት ሰው ነህ? ምንድን ነው አንተ ሄደህ ነው እንደምትዋጋው ነው ያሉት። አንተ ነው እንደሄደ በየግንባሩ የምታዋጋው? እኛ ደክሞናል፣ ሰልችቶናል፣ ለምን ታጋፍጠናለህ? ለምን ሌላ ጦርነት እንዲከፈት ትፈልጋለህ? ብለው ተናገሩ። የጦርነትን መጥፎ አይተዋል።
የፌዴራል መንግስትና ህወሓት ባደረገበት ወቅት አንተ ራስህ እዛ ጦርነት ውስጥ ነበር፣ አይተኸዋል። እንዴትስ ጦርነትን ትመኛለህ? እኛ እኮ በጣም ደክሞናል። ከዚህ ጦርነት ስንላቀቅ ሌላ ጦርነት አሁንም ሊያስገቡን እንትን ይላሉ እና ለምን ብለው ጌታቸውን ጭምቅ አድርገው ይዘውታል። ምንም አታውቅም እስከ ማለት ደረጃ ደርሰዋል። አሁን በዚህ ምንድን ነው ከኤርትራ ጋር የማይቀር ጦርነት ይካሄዳል ተብሎ በትግራይ ኃይሎችና በብልጽግና አመራሮች ስምምነት ተደርጓል። በዚህ ስምምነት ላይ ታዲያ እነ ጌታቸው ረዳ ይህንን በሚናገሩበት ወቅት ላይ እነ መሐመድ ተሰማ እንደዚህ አቀርቅረው ቁጭ ብለው መጨረሻ ላይ ሀሳባችሁን ሲባሉ ሀሳባችን በአሁኑ ወቅት ላይ ወታደሮች የሉንም። ወታደሮቻችን የመከላከያ ሰራዊት ኃይል መንምነዋል። በፋኖ ጦር ገሚሱ እጁን እየሰጠ ነው። ገሚሱ ትጥቁን ጥሎ እየሸሸ ነው። ስለዚህ ምንድነው መፍትሄው? እኛ እኮ ማዋጋቱን እምቢ አላልንም፣ እናዋጋለን። ነገር ግን መሪ ሆነን ማለት አዛዥ ሆነን የመከላከያ ሰራዊቱን አመራር እንሰጣለን ወደፊት ውጊያው እንዲደረግ። ነገር ግን ወታደሩ ደክሟል። ወታደሩ በጣም መንምኗል። ከእጃችን እኮ አፈትልኳል። አቅም አንሶናል። መሳሪያ ሁሉ እያስረከቡ ነው። ለፋኖም እጃቸውን እየሰጡ፣ ለኦላም እጃቸውን እየሰጡ ሰራዊቱ ሐሞቱ የፈሰሰ ነው። በምን አይነት ሁኔታ ነው ታዲያ እኛ የምናዋጋው? የትኛውን ሰራዊት ይዘን ነው? በቂ ሰራዊት የለንም። በዚህ ላይ ደግሞ ከዚህ የማይቀረው እያላችሁ በእንትን በኩል በአፋር በኩል ሌላ ጦርነት እንከፍታለን ትሉናላችሁ። በዛ ላይ ሀሳብ መስጠቱ እኛ በጣም ከብዶናል ነው ያሉት። ይህንን ባሉበት ወቅት ነው እነ ጌታቸው ረዳ ግን አይ የትግራይ እንትን የኤርትራ ሰራዊት ሎንግ ተርም መዋጋት አይችልም ነው ያለው። ጌታቸው ረዳ ሎንግ ተርም መዋጋት አይችልም ነው ማለት ረጅም ሰዓታትን ወይ ደግሞ ረጅም ወቅትን መዋጋት አይችልም። እስከ መጨረሻው እስከ ፍጻሜው በአንድ ደረጃ እርከን ላይ ይቆማል። ስለዚህ የኢትዮጵያ መንግስት ደግሞ መከላከያ ሰራዊቱን አፈርጥሞ እስከናንካቴው የሚዋጋ ከሆነና ሎንግ ተርም የሚዋጋ ከሆነ አሸናፊ እኛንን ብለው ነው ሐሳቡን ያስቀመጡት። አዋጊዎቹ ደግሞ ጀነራሎቹ በየሜዳው አመራር የሚሰጡት ግን ከዚህ ጦርነት ስንወጣ ሌላ ጦርነት እንዴትስ እንችላለን? ወታደሩም አይችልም፣ ወታደሩ አሁን ራሱ እየተበታተነ ነው በሚል ሐሳብ ላይ ግጭት ተፈጠረ። በዚህ ወቅት ላይ ጌታቸው ረዳን አንተ ምንም አታውቅም እስከ ማለት ደረጃ ደርሰዋል። ምን ታውቃለህ አንተ ስለ ጦርነት ምን ታውቃለህ? እና ነው አንተ አማካሪ ሆነ እኛን ዛሬ ስልችት ያለንን ሰዎች ወደ ጦርነት የምትመራን ብለው ተናገሩ። በዚህ መሃል ያለው አሁን ክፍተት፣ በዚህ መሃል በእነሱ መካከል የመጣው መቃረን ጌታቸው ረዳ ክፉ እንዲናገርና በጌታቸው ረዳ ጥርጣሬ ውስጥ እንዲገባ አስደረገውታል። ምን እንደተነገረው ለጠቅላይ ሚኒስቴሩ አይታወቅም። ጌታቸው ረዳ ግን ታርጌት ውስጥ ገብተዋል። ሁለቱ ጀነራል ጻድቃንም ጌታቸው ረዳም ታርጌት ውስጥ አስገብቷቸዋል። ምክንያቱም ጌታቸው ረዳ ያልተናገረውን ነገር ሄደው ተናገሩ ከስብሰባውና በዛ ላይ ጦርነቱ መካሄድ አለበት እነሱ ስላሉ እነዚህ ጦርነቱ ሰለቻቸው ደግሞ መላቀቅ የሚፈልጉት የጀነራሎቹ ስብስብ ጌታቸው ረዳን እንዲህ አለ ብሎ ከስብሰባው ማግስት እንዲህ አለ ብለው ሄደው ነገሩት። ከዛ ጌታቸው ረዳ ቀለበት ውስጥ አስገቡት። ጌታቸው ረዳውን በክትትል ላይ ነው። ያንን ነገር ብለዋል አላለም። መንግስትን ለማፍረስ እቅድ አለው። መንግስት የሚዳከሙበትን አካሄድ ነው የቀየሰው። በጦርነቱ ተመናምኖ ሌላ የትግራይ ኃይል ዳግም ወደ አዲስ አበባ እንዲገባ በር የሚከፍት ሐሳብ ነው ያቀረበው ብለው ነው
ያዞሩበት። በዚህ ወቅት ላይ እንደዛ አለ። አዎ በዚህ ወቅት ላይ እንደዛ ካለ እሺ ተብሎ ያው በአይነ ቁራኛ እየታየ ነው የምን አባቱ እና እንደዚህ አይነት ሁኔታ ነው ያለው። እርስ በርሳቸው አንደኛው ቀንደኛው እነሱ የማይፈልጉትን ሐሳብ የሚያራምድ በውስጣቸው ማለት ሰዎቹ ጦርነቱ ስለሰለቻቸው ወደ ጦርነት የሚገፋፋቸው አንድ ሰው ሐሳብ የሚያቀርብ ከጠቅላይ ሚኒስቴሩ ውጪ ሐሳብ የሚያቀርብና አው እንቀጥልበት ብሎ የሚል ሰው ለዚህ ለጀነራሎቹ ለደከማቸውና ሐሞታቸው ለፈሰሰው ጀነራል ጣላት ነው የሚሆነው። ስለዚህ እንደዚህ አይነት ሐሳቦችን የሚያፈልቅ ማንም ይሁን ማን ከጠቅላይ ሚኒስቴሩ ውጪ የፈለገውም ይሁን የሚያፈልቀውን ሰው ምን ያደርጉታል? እንዲህ ያለ ከስብሰባው ማግስት ወይ ደግሞ እንደዚህ በአካል ተገናኝተን ስናወራ እንደዚህ ያለ ብለው መረጃ ያቀርባሉ። የውሸት መረጃ ማለት ነው። በዚህ ወቅት ላይ ሰውየው ወይ ይታሰራል ወይ ያው ልክ እንደ ታዬ ደንዳ ምንም ሳያጠፋ ነው ከኋላው የመንግስት ግልበጣ አደረገ ምናምን ብለው ብዙ ነገር አውርተውበት ራሳቸው እርስ በርሳቸው ያደረጉት ሴራ አስገብቶታል እስር ቤት። እና በእንደዛ አይነት ሁኔታ ደግሞ ጠቅላይ ሚኒስቴሩ የሚነገረው ነገር ከስብሰባ ውጪ ይሁን በተሰበሰቡት ከስብሰባቸው ወይ ደግሞ ከሚሰበሰቡትና እርስ በርሳቸው በአንድነት ከሚያወሩት ሐሳብ ውጪ በአካል ተገናኝተን እንደዚህ አለኝ ብሎ የሚነገራቸው ነገር ሁሉ ለሳቸው እውነት ነው። ምክንያቱም ስጋታቸው ከስልጣናቸው መባረርን ከስልጣናቸው መወገን ስለሚጠሉ የሚነገራቸው አንዱ ስር አድርገዋል። ደግሞ ሌላ የሚከታተላቸው እና ሂድና እንደዚህ በል የሚልህን አዳምጥ የሚልህን ይዘና ነው የሚባለው። በእንደዚህ አይነት ሁኔታ ጆሮ ጠቢ ተደርጓል። በእንደዚህ አይነት ሁኔታ ነው ጌታቸው ረዳም አሁን ታርጌት ውስጥ ገብተዋል። ጦርነቱ ይጀመር ስላለ እሱ እንደመሰለው ጠቅላይ ሚኒስቴሩ የሚፈልገውን የልባቸውን መናገሩ ነው። ነገር ግን ጠቅላይ ሚኒስቴሩ እዛ ሜዳ ላይ ሄደው አይዋጋም። ጀነራል ማነው ጌታቸው ረዳ እዛ ሜዳ ላይ ሄዶ አያዋጋ ወይ ደግሞ ውጊያ ውስጥ ጠመንጃውን ይዞ አይዋጋ። የሚጠበሱት የሚለበለቡት በእሳት የሚለበለቡት እነዚህ ጀነራሎችና የፈረደባቸው የመከላከያ ሰራዊት አባላት ናቸው። እነዚህ የመከላከያ ሰራዊት አባላት ደግሞ እየተበተኑ ያሉበት ሁኔታ ነው። ማን ነው ይሄንን የሚያውቀው? አዋጊዎቹ ጀነራሎቹ ናቸው የሚያውቁት። መከላከያ ሰራዊቱን በመምራት ወደ ሜዳ የሚወስዱት እነሱ ናቸው። እነ መሐመድ ተሰማ እነ ጀነራል እንትና የምትላቸው ብርሃኑ ጁላ የሚባሉት እና በእንደዚህ አይነት ሁኔታ እርስ በርሳቸው ኢከሌ እንደዚህ ያለ ኢከሌ ከኋላ እንደዚህ ብለዋል ብለው ወደ ጦርነቱ የሚገፋፉትን ሰዎች ታርጌት ውስጥ እንዲገቡ እያደረጉ ነው። እርስ በርሳቸው ግን አንዱን ይጠነቀቃል። እርስ በርሳቸው እነዚህ ጀነራሎች እርስ በርሳቸው ይጠነቀቃሉ። ምንም አይነት ሐሳብ ላለመስጠት እርስ በርሳቸው። ከዛ ውጪ ግን ወደ ጦርነቱ የሚገፋፋቸውና ጠቅላይ ሚኒስቴሩን አይዞ አው እንቀጥልበት የሚላቸውን ኃይል በእሳት የሚለበለቡት እነሱ ስለሆኑ ያንን ሰው ጠላት ያደርጉና ያው እንደዚህ ያለ እኔ ያልኩት እኮ እኔ ጦርነቱ ይካሄዳል አልኩም እኔ ያልኩት ጠቅላይ ሚኒስቴሩ ያንን ነገር ስለሚወልድ ነው እኔ የደገፍኩት ብለዋል ብለው ይነግሩታል። ለካንሳ አንተ ከልብህ አይደለም ለትግራይ ኃይሎች ለካንሳ ጋልጠል ሰጠን ነው የኛን ስብራት ነው የምትፈልገው። ዳግም የህዋት የዱሮ ባለስልጣናት ወደ ኢትዮጵያ ምድር ወደ ማነች ወደ አዲስ አበባ 4 ኪሎ እንዲመጡ ነው አንተ ሐሳብ ያለ በውስጣችን አካል ነው እንጂ ያለው መላ አእምሮህና መላ እንትን ከነሱ ጋር ያለው እስከ ማለት ደረጃ ተደርሶ አሁን ጌታቸው ረዳ ኢንሰርክልድ በታርጌት ውስጥ ሰሞኑን አሁን በሚዲያ ራሱ እንደ ድሮ እንትን አይልም እና በእንደዚህ አይነት ሁኔታ ታርጌት ውስጥ እንዲገባ አድርገውታል። እነሱ ሰልችቷቸዋል። እነ ብርሃኑ ጁላ በተደጋጋሚ ነው እንትን የጠየቀው እኔ ልረፍ በቃኝ ትልቅ ሰው ነኝ ልጆችን ላሳድግበት የታባከ ተብሎ 2 ሳምንት ሙሉ ከቤተሰብ ጋር እንዳይገናኝ ተደርጎ ጀነራል ብርሃኑ ጁላ
የዛሬ 2 ወር ነው እንደዚህ እንዳይገናኝ ተደርጎ በቤተ መንግስት ውስጥ ተቀምጠዋል። ከዛ ስልክ ምስት ደውላ አይ ስራ ላይ ነኝ ብቻ ነው መልስ የሚሰጠው ምንም ማለት ማድረግ አቅቶት ከዛ በኋላ እንዴት እንደተፈታ አናቅም፣ እንዴት ከዛ ውስጥ እንደወጣ አናቅም። ብቻ መጨረሻ ላይ ያው አሁንም ጦርነቱ የሚካሄድበትን ሁኔታ በስብሰባ ላይ ተቀምጠው የኤርትራን ደካማ ጎን ንገሩን፣ ኤርትራ በየትኛው በኩል ነው ደካማነቷ ያለው የሚለውን ሐሳብ አጀንዳ ራሳቸው ጠቅላይ ሚኒስቴሩ አንስተው ሲወያዩ እነ ጌታቸው ረዳ ጠቅላይ ሚኒስቴሩን የደገፉ መስሏቸው በተናገሩት ሐሳብ ብቻ ከነ ብርሃኑ ጁላና ከሌሎቹ ከነ ማመር ተሰማ እነዚህ ጀነራሎች አዋጊዎቹ ከነሱ ጋር ተቃርኖ ውስጥ ገብተዋል። ከነሱ ጋር ተቃርኖ ውስጥ የሚገቡበት ወቅት ላይ እሳቸው ያላሉትን ሐሳብ ሄደው አቀረቡ። ከዛ በአካሉ ነው እንጂ ከኛ ጋር ያለው አሁንም ከትግራይ ጋር ያለው እሱ ብለው በዚህ ወቅት ላይ ታርጌት ውስጥ ገብተው ጌታቸው ረዳም ጻድቃንም ያው በአይነ ቁራኛ እየተመለከቱ የሚገኙበት ሁኔታ ነው ያለው። ትንሽ ሌላ ፍንጭ ከዚህ በላይ ቢገኝበት ምን እንደሚሆን ሁላችንም የምናውቀው ነው። እና እርስ በርሳቸው እነዚህ አሁን ጀነራሎች ደክሟቸዋል። ጦርነቱ በፋኖ በኩል ያለው ጦርነት በጣም ኃይለኛ እየሆነባቸው መጥቷል። በኦላ በኩል ያለው ጦርነት እንደገና ሌላ ጦርነት በአፋር በኩል ብንከፍት የትግራይ ኃይሎች ይመጡልናል። በቀደም ለታ ከዚህ በአፋር በኩል ሄደው በግሬደር በዚህ በመሬት በሚቆፍረው ምሽግ ለመስራት በሚቆፍሩበት ወቅት ላይ የትግራይ ኃይሎች ከዛ ከትግራይ መጥተው በቶክስ አባረው የሚገሉትን ገለው ተመለሱ። ያ ዜና ሆኖ እስከ አሁን ድረስ አልተወራም። ያ ያልተወራበት ምክንያት ነበረው። ምክንያቱ ምንድነው? እንደዛ ብሎ የሚወራ ከሆነ የኤርትራ መንግስትም ይሰማል። ምንድነው የሚሰማው? አሁንም መስማቱ አልቀረም። ምንድነው የሚሰማው? በግሬደር እዛ አካባቢ እየቆፈሩ እንደሆነ በማግሉያ መነጽር ያያሉ። ከዛ ከኤርትራ የሚያደርጉትን እንቅስቃሴ አፋር አካባቢ ላይ በዛን ወቅት ላይ የአፋር ተወላጆች እዛ አካባቢ ያሉት እኛ ከወንድሞቻችን ጋር ልታጋጩን ነው፣ እዚህ መታችሁ ጦርነት ከኤርትራ ጋር ምን ከፍታችሁ፣ እኛ ከኤርትራ ወንድማማቾች ነን ከኤርትራ ጋር። ስለዚህ ከወንድማማቾችን ጋር ሌላ ጦርነት ከፍታችሁ እኛን እንትን ውስጥ አታስገቡን፣ ቅራኔ ውስጥ ከኤርትራ ህዝብ ጋር ቅራኔ ውስጥ አታስገቡን፣ እኛ አንፈልግም ብለው ገሚሱ የአፋር ክልል ህዝቦች ሲቃወሙ በሚቃወሙበት ጊዜ ገሚሱን አብይ ሲያስራቸው ጫካ ገቡ። በአብዛኛው አሁን ድረስ ጫካ ነው ያሉት። ኤርትራ ይገቡም አሉ። በእንደዚህ አይነት ሁኔታ እርስ በርሳቸው መነቋቆር ላይ ናቸው። እርስ በርሳቸው በመነታረክ ላይ ናቸው። እርስ በርሳቸው የአንዱን ሐሳብ እነሱ የማይፈልጉትን ሐሳብ የሚያራምደውን ሰው ከኋላው እንዲህ ያለ ብለው ለጠቅላይ ሚኒስቴሩ ሪፖርቱን ያቀርባሉ። በዚህ ወቅት ላይ ያ ሰው ታርጌት ውስጥ ይገባል። አሁን ድረስ ያው እንደ ጌታቸው ረዳ መጨረሻቸው ምን እንደሚሆን አናውቅም። ግን ጦርነቱን የደገፉና ከኤርትራ ጋር ጦርነቱ ዳግም ይደረገ በሚለው ሐሳብ ላይ ሐሳባቸውን የሰጡና ኤርትራን ደካማ ጎን ሎንግ ሬንጅ መዋጋት እንደማይችሉ አሁን ጌታቸው ረዳ በግልጽ እንኳን ተናግሮታል። ይሄን ነገር የኤርትራን ወታደር ሎንግ ሬንጅ መዋጋት አይችልም፣ ድክመታቸው ይሄ ነው፣ ጥሩ ጎናቸውም ይሄ ነው፣ ደካማ ጎናቸው ግን ይሄ ነው ብሎ በሚናገርበት ወቅት ላይ አንተ አዋጊ አይደለ፣ አንተ እዛ አትለበለብ በእሳት የምንለበለበውና ህይወታችን የምናጣው እኛ ነን፣ እኛና ወታደሮቹ ምስኪኖቹ። ስለዚህ በምን አይነት ሁኔታ ነው አንተ ዛሬ ይህንን ኦፕሬሽን እንዲጀመር ሐሳብ ሰጥተህ የኤርትራን ድክመት ግልጽ የምታወጣው? የኤርትራ ድክመት የለውም፣ የወታደር ድክመት የለም። ማንኛውም ወታደር አሁን ፋኖን አታይም ወይ? ፋኖ ትላንት ደካማ ነው ያልነው የናቅነውና በህዝብ ዘንድ ትላንት ስንናገረው የነበረው ፋኖ አልቋል ጨርሰነዋል ብለን ሁሉ እንትን እስከ መስራት ፌክ የሆነ ኒውስ እስከ መስራት ደረጃ የደረስነው ዛሬ መሳሪያዎቻችን እጃቸው ነው ያለው። ከ240 250
የመከላከያ ሰራዊት በላይ ነው። በየወቅቱ በየጦርነቱ እጅ እየሰጠ መሳሪያ እያስረከበ ያለው ትላንት እኛ የናቅ ነው። ስለዚህ አንድም ጠመንጃ የያዘና ለውጊያ የተዘጋጀና ስልጠና ያለው ወታደር አይናቅም። በምን አይነት ሁኔታ ነው ሎንግ ሬንጅ መዋጋት አትችልም ብለ እኛን ለእሳት የምትለበልበን ብለው ተናገሩ። ይሄንን በእጅ አዙር ነገሩት። አላርፍ ሲል ደግሞ ጌታቸው ረዳ ያውላ በአፉ እኛ ጋር ቁጭ ብሎ በስብሰባው ላይ ሐሳቡን እርሶ ያመነጩትን ሐሳብ ቢደግፍ እንኳን እሱ ግን ያለው ከትግራይ ጋር ነው። እስካሁን ድረስ ለሲስተሙ ነው እሱ ወደዚህ የመጣው። ይተዋወቃሉ እርስ በርሳቸው ነው ያሉት። ይተዋወቃሉ እርስ በርሳቸው። ስለዚህ ጉድ ሊሰራን ነው ሊሰሩን ነው እሱና ጻድቃን መጠንቀቅ አለበት ብለው ተነግሮታል። እዚህ ታርጌት ውስጥ ገብተዋል። ጌታቸውን የአፍሪካ ቀንድ አማካሪ ነው። የአፍሪካ ቀንድ አማካሪነቱ እንትን ውስጥ ገብቷል፣ ጥርጣሬ ውስጥ ገብቷል። በምን አይነት ሁኔታ እንደሚያስታርቁትና በምን አይነት ሁኔታ ነገሮቹ ፈራቸውን እንደሚይዙ ግን የምናውቀው ነገር የለም። ያው እንደዚህ አይነት ሁኔታ ነው ያለው። ዜጎች ደግሞ በየቦታው ይገደላሉ፣ የሌላ ሀገር ዜጎች ይገደላሉ። አሁን ሬድዋን ሁሴን ያደረገውን ልንገራችሁ። በሌላ በኩል ሬድዋን ሁሴን የስለላ ድርጅት ነው። የኢትዮጵያ መንግስት ሰላይ ነው። ትላንት ነው ከትላንትና ወዲያ ሶማሊያን ያስደነገጠ ድርጊት ተከሰተ። ምንድነው ሶማሊያን ያስደነገጣት? ሬድዋን ሁሴን በማይታወቅበትና ከሶማሊያ መንግስት ጋር ምንም አይነት ተደዋውለው ልኡካን ወደ እናንተ ልንልክ ነው እንዲህ ልናደርግ ነው ሳይባል ሳይነገራቸው እንደዚሁ በሮ ሶማሊያ ክልል ሶማሊያ ሄደ። ሬድዋን ሁሴን ተደናገጡ። ፕሬዝዳንቱ ራሳቸው የሶማሊያ ፕሬዝዳንት ደነገጡና ምን የሚሉት እንትን ነው ለምንድን ነው የመጣው ብለው እስከ መደንገጥና ገርሟቸው በሶሻል ሚዲያ ላይ ሐሳቡን አጋርተውታል። ለምንድን ነው ወደ ሶማሊያ የበረረው? ምን ሊያደርግ? የኢትዮጵያ ሰላይ ነው ሬድዋን ሁሴን። ምንም እንኳን አንድ መንግስት ልኡካኑን ወይ ደግሞ አንድ ሰው ሌላ መንግስት ጎረቤት ሀገር የሚውል ሌላ ሀገር መንግስት የሚውል ልኡካኑን ሲልክ መጀመሪያ አስቀድሞ ነግሮ ለእንደዚህ አይነት ጉዳይ ወደ እናንተ ልኡካን ልከናልና ተቀበሉልን ተብሎ ተደዋውለው ቀኑ ታውቆ የሚበርበት አይሮፕላን ሰዓቱ ተነግሯቸው እንደዛ አቀባበል ይደረግላቸዋል። ዘው ብሎ ነው ሄደው። ለምንድን ነው ሄደው? የሶማሊያ መንግስት ደንግጧል። አካሄዳቸው በጣም አስደንግጧቸዋል። እና ለምን እንደሄደ ያው እኛ ምን ተከታትለን ጉዳዩን የምንነግራቸው ይሆናል። እና በጣም የሚገርም ነገር ነው የተሰራው። የኢትዮጵያ መንግስት እንደዚህ አይነት ወይ ሰላይ አትለው ወይ መንግስት አትለው በተለያዩ አካባቢዎች በተለያዩ እንትኖች ውስጥ ምንድነው ሀገሮች ላይም በጎረቤት ሀገሮች ላይ ጥርጣሬ እየፈጠረ ያለ መንግስት ነው። ኢሳያስ አፈወርቂ ፕሬዝዳንቱ በአይነ ቁራኛ ያዩታል። ሶማሊያ በአይነ ቁራኛ እያየችው ነው። ግብጽ በአይነ ቁራኛ ነው የምታየው። ጅቡቲ ራሷ በአይነ ቁራኛ ነው የምታየው። ትንሽ ከኬንያ ጋር ብቻ ነው ትንሽ ኬንያዎች እሱ የሚለውን ያምናሉ። በእንደዚህ አይነት ሁኔታ ነው ያለው። መዋቅሮቹ ከእጃቸው ላልቶ ፈርሷል። መዋቅር የላቸውም። እርስ በርሳቸው መነቋቆር ውስጥ ነው ያሉት። እነዚህ ባለስልጣናት ጦርነቱ ደክሟቸዋል። አዋጊዎቹ ጀነራሎቹ ደክሟቸዋል። በየትኛው መንገድ እናምልጥ እየተባለ ባለበት ሁኔታ ላይ እንደዚህ አይነት ሀሳቦችን የሚሰጡ ሰዎች አይ ከጁንታው ጋር ነው ያሉት፣ ከጁንታው ጋር በሀሳብ ከጁንታ ጋር ናቸው፣ በአካል ነው እንጂ ከኛ ጋር ያሉት ብለው ታርጌት ውስጥ እንዲገቡና በጠቅላይ ሚኒስቴሩ እንዲጠራጠሩና እንዲታዩ ያደረጋቸው ነው። ለምንስ ወደ ሶማሊያ መሄዱ አስፈለገ? በእንደዚህ አይነት ሁኔታ እያለ ነው የ2030 እቅድ እንደገና የሚያቅዱት። በ2030
ቢሾፍቱ ላይ እየተገነባ ያለው አየር ማረፊያ በጣም ከአፍሪካ አንደኛ የተባለውን በአብይ አህመድ ሊገነባ ነው ተብሎ ዜና ይወራል። ኢትዮጵያ መንግስት ግን እዳውን መክፈል አቅቶታል። በየትኛው ወጪ ነው ወይስ በየትኛው ገቢ ነው የኢትዮጵያ መንግስት የኢኮኖሚ ድቀት ያለበት 12.5 ቢሊዮን ዶላር ከየት ነው የሚያመጣው? 30% ከወዲሁ ተሸፍነዋል ብሎናል። 30%፣ 70% ገና ይቀራል። 70% ከአበዳሪዎች ገና የምናገኘው ተስፋ ነው። ገና የምናገኘው ከአበዳሪዎች ወስደን ያንን ቢሾፍቱ ላይ የሚገነባውን የአየር ማረፊያ 200 ምናምን አየር ማሳረፍ የሚችል እንገነባለን። የኢትዮጵያ መንግስት የኢትዮጵያ ህዝብ በአሁኑ ወቅት ላይ ችግሩ አየር ማረፊያ ነው እንዴ? አየር ማረፊያ ነው እንዴ? እነዚህን ጦርነቶች በየቦታው የተከፈቱትን ጦርነቶች እነዚህ በየቦታው የሚከፈቱትና የሰው እልቂት አገር የሆነችዋን ክልል የሆነችዋን ክልሎችን መቆጣጠር ያቃታቸው በየክልሉ ሰው በሚጓዝበት ወቅት ላይ አንድ ቱሪስት በሚጓዝበት ወቅት ላይ ሲገደል አገሪቷ ምንም አይነት የመከላከያ ኃይል እየጠበቃት በሌለበት ፖሊስ ኃይል እየጠበቀ በሌለበት ሰው በአደባባይ በቀን በጠዋቱ 2 ሰዓት አካባቢ ላይ የሚገደልበት ሀገር ላይ ለዛውም ጥበቃ የሚያስፈልጋቸው የአንድ ሀገር የሌላ ሀገር ዜጎች በሚገደሉበት ሁኔታ ላይ ኢትዮጵያ እያለች የትኛው የአየር ማረፊያ ነው የሚገነባው? በዚህ ጋር ጦርነት፣ በዚህ ጋር ለጉብኝት የመጣውም እየሞተ የሀገሪቱ ዜጋ እየተገደለ የትኛው ልማት ነው? በየትኛውስ ገንዘብ ነው የ12.5 ቢሊዮን ዶላር ለአየር ማረፊያ ተብሎ የኢትዮጵያ ችግር ባልሆነበት ወቅት ላይ የኢትዮጵያ ችግር በአሁኑ ወቅት ላይ የአየር ማረፊያ አይደለም። የኢትዮጵያ ችግር የአየር ማረፊያ አይደለም። አሁንም ደጋግመን እንናገራለን። የኢትዮጵያ መንግስት የኢትዮጵያ ህዝብ ችግር ሰላም አጥቷል። ጦርነት በየቦታው ተከፍቶብኛል ነው። ይህንን በተደጋጋሚ እንናገራለን። በዚህ ላይ ያለ ደግሞ ሀሳባቸውና ራዕያቸው በጣም ረጅም መሆኑን የረጅም ጊዜ እቅድ በ2030 የሚያልቅ የአየር ማረፊያ እቅድ ነድፈዋል። እዚህ ጋር ግን ዜጎች እየረገፉ ነው። የውጭ ሀገር ዜጋ እየረገፈ ነው፣ እየሞተ ነው። አገሪቷ ማንም የሚቆጣጠራት ኃይል የለም። አገሪቷ ከቁጥጥራቸው ውጪ ወጥታለች። አገሪቷ ከቁጥጥራቸው ውጪ ወጥታ እያለ እነሱ ግን ራዕያቸውና ሀሳባቸው ረጅም ዓመት ለመግዛትና አየር ማረፊያ ሰርተው ተለላለው ጥሩ ኑሮ ለመኖር ኢትዮጵያን ህዝብ ጨቆነው እንደገና ለባርነት ለረሃብ ለማጋለጥ ነው ሀሳባቸው እንጂ ሌላ ምንም አይነት ሀሳብ የላቸውም። በእንደዚህ አይነት ሁኔታ የኢትዮጵያ መንግስት አሁን ተመልሶ ዜጎቹ በማይጠበቁበት ሁኔታ የውጭ ዜጎች በሚገደሉበት ሁኔታ ላይ አየር ማረፊያ ይሰራላቸዋለሁ። የኢትዮጵያ መንግስት አየር ማረፊያ አይደለም ችግሩ ሰላም ነው ያጥተዋል። ኢኮኖሚ ደቆበታል። ኑሮ ተወዶበታል። በተደጋጋሚ ስናሰማ የነበርነውና ዛሬም የምንናገረው ይሄንን ነው። የመንግስት መዋቅር ላልቶ ፈርሷል። የመንግስት መዋቅር በላላበትና በፈረሰበት ሰዓት የጎረቤት ሀገሮችን እየበጠበጡ በሚናገሩት ቃላት የኤርትራን መንግስት እየበጠበጡ የሶማሌ መንግስት እንደዚህ እያስደነገጡ አንዴ እንትን እየላኩ ሰላዮችን እየላኩ ለምን እንደመጡ አናቅም እስከ ማለት ደረጃ ፕሬዝዳንት ሐሰን ሼክ ተናገሩ። ለምን እንደመጡ አናቅም፣ ምንድነው አላማቸው? በዚህ ወቅት ላይ ደግሞ ኤርትራ፣ ሶማሊያ እንደገና ግብጽ አንድ ሆነው ሽርክና ፈጥረዋል። ሸሪክ ከሆኑ እነዚህ ከሶስቱ ሀገራት እርስ በርሳቸው ምስጢራቸውን ከሚተዋወቁ ሀገራት ውስጥ አንዱን ነጥሎ ሄዶ በድንገት እንደዚህ ማስደንገጥ ምን የሚሉት አካሄድ ነው? ከአንድ መንግስት የማይጠበቅ አካሄዱን አያውቁ። እንዴት አንድ መንግስት ወደ ሌላ ሀገር ጉብኝት እንደሚያደርግ አያውቁ። ከሚያውቅ ሰው አይማሩ። በእንደዚህ አይነት ሁኔታ ኢትዮጵያ ባለችበት ሁኔታ
እንዴትስ ወደፊት ተገፍቶ ባለስልጣናቱ ሌላ ውጊያ ከፍተው እነዚህ ምንድነው ጀነራሎቹ ሌላ ውጊያ ከፍተው በውጊያው ሊያሸንፉስ ይችላሉ? የኢትዮጵያ ህዝብ በአሁኑ ወቅት ላይ የአየር ማረፊያና ወይ ደግሞ ወደብ ነው እንዴ? የውስጡን ችግር መፍታት ያቃተው የኢትዮጵያ መንግስት በምንስ አይነት ሁኔታ ነው ከጎረቤት ሀገር ጋር ጦርነት የሚከፍተው? ይሄንን ነው ማስተካከል የሚያቃታቸው። ይሄንን ነው ሐሳብ ማለት መወያየትና ወደ ወደ አንድ ሐሳብ መምጣት ያቃታቸው። እርስ በርሳቸው ተበታትነዋል። መዋቅሩ ከእጃቸው ፈርሷል፣ ጠፍቷል። በእንደዚህ አይነት ሁኔታ ያለ መንግስት ነው። ውድ አድማጭ ተከታታዮቻችን እኛ በተደጋጋሚ የምንለውና እስካሁን ድረስ እያልንም ያለነው ይህንን ጉዳይ የኢትዮጵያ መንግስት ጠላቱንና ወዳጁን አላወቀም። የመከላከያ ሰራዊት አመራሮች መልካማቸውን ቢናገሩም አልደከማችሁም እየተባሉ ነው። ሌላ ጀነራል ከሌላ ቦታ አዋጊ አያገኙም። ጀነራል እንደዚሁ ከመሬት የሚገኝ አይደለም። በስንት አመት ትግል ውስጥ የሚገኝ ነው። በብዙ ጦርነት ውስጥ ያለፉ ወታደሮች ናቸው ጀነራልነት ማዕረግ የሚያገኙት ጀብዱ በሚሰሩበት ወቅት ላይ። አሁን ሌላ ጀነራል ከሌላ ሀገር አያመጡ። እነዚህ ጀነራሎች ደግሞ እኛ መዋጋቱ ሰልችቶናል እያሉ ነው። ስለዚህ ያልሰለቻችሁም ተብሎ ነው በእጃቸው ከእጁ እንዳያመጡ እየተደረጉ በግድ ውጊያ እንዲከፍቱ እየተደረጉ ያሉት። እርስ በርሳቸው ግን በጣም እንደደከማቸውና በየትኛው አይነት ሁኔታ መለየት እንደሚፈልጉ እየተናገሩ ይገኛሉ። ስለዚህ ውድ አድማጭ ተከታታዮቻችን ሌሎች መረጃዎችንም አሰባስበን በሌላ ጊዜ እንቀርባለን። ለዛሬው እዚህ ላይ እንሰናበታችኋለን። ቸር ያገናኘን።